የሶርያው ቅዱስ ኤፍሬም የደረሰው ሐሙስ የሚጸለይ አምላክን የወለደች የድንግል ማርያም ምስጋና። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደደ እሳት ጫፎቿ ሳይቃጠሉ ያያት ጽን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮት የመለኮቱ ባሕሪ አላቃጠላትምና ከወለደችውም በኋላ ድንግልናው አልተለወጠምና ሰውም ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሆን ዘንድ ነውና ሔዋን ዕፀ በለስን በልታ ባደረገችው ዓመፅ በባሕርያችን ያደረ የቀድሞ ርግማን በእርሷ ጠፋልን። አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛ ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወትን በላ ዘንድ አደለን። ይኸው እኛን ስለ መውደድ መጥቶ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚናገረው ይህ ምስጢር ማወቅ የሚቻለው ምን ልቦና ነው? መናገርስ የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችውም በኋላ ድንግልናው አልተለወጠም። ስለዚህ አምላክን የወለደች እንደሆነች ታወቀች። የእግዚአብሔር የጥበቡ ስፋት ምን ይጠልቅ! በፀዓት በምጥ በልብ ጋር ትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባሕርያችን እርግማን የሚያጠፋልንም ያለ ወንድ ዘር ወለደችልን። ስለዚህ ሰውን የምትወድ ሆይ ክብር ላንተ ይገባል። ቸርና የሰውነታችን መድኃኒት ነው እያል እናመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለመለወስ የሚሆነው የእግዚአብሔር ቃል ነው ብሎ መስክሯልና። ማርያም የዚህ ደስታ ጽፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹን ከኀጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታው በኃይሉ ያድነን ዘንድ ኀጢአታችን ያስተሰርይልን ዘንድ ለዘላለሙ ክብር ይግባውና ሰው የሆነ እርሱ አምላክ እንደሆነ በተረዳ ነገር አውቀናልና። ልዩ ከሆነች ድንግል ማርያም ይህ አምላክ መውለድ ምን ይደንቅ! ቃልን ወሰነች፣ ልደቱም ዘር አልቀደመውም፣ በመወለዱም ድንግልናዋን አልለወጠውም። ቃል ከአብ ያለ ድካም ወጣ፣ ከድንግል ያለ ሕማም ተወለደ። ሰባት ሰገድ ሰገዱለት፣ አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለ እኛ በፍቃዱ ለተቀበለው መዳኛችን ለሆነው ሞቱ ተርቤ ያመጡለት። ቸርና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንዲት አጽም ማንሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረታቱን ሁሉ ፈጠረ። ጌታ የአብ ቃል ተሰጠ፣ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህ ሁልጊዜ እርሷን እንለምን። ከተወደደው ልጇ ታማልደን ዘንድ በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸር ናት። ደጅ የሚጠኑለትን ወልዳላቸዋለችና ለነቢያትም ትንቢት የተናገሩለትን ወልዳላቸዋለችና ለሐዋርያትም እስከ ዓለም ዳርቻ በስሙ ያስተማሩለትን ወልዳላቸዋለችና ሰማዕታትና ምዕመናን የተጋደሉለት የጥበቡ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷል። የይቅርታው ብዛት መርምረን እንወቅ፣ እንፈልግ፣ መጥቶ አድኖናል። ቅድስት ሆይ ለምኝልን። እግዚአብሔር የባሕርን ፍሬ በዙፋን ላይ ያኖራሉ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሱ እንደሚወለድ ባመነ ጊዜ የእግዚአብሔር ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህም በኋላ እነሆ በኤፍራታ ሰማ ነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችው አማኑኤል እኛን ለማዳን በሥጋ ይወለድበት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛ ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገሥታት መሳፍንት አገር አታንሺም፣
ወገኖቼ እስራኤል የሚጠብቃቸው ንጉሥ ከአንቺ ዘንድ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ የተናገሩትን የእነዚያ የሚክያስና የዳዊት ነገር ምን ይረቅ? ቅድስት ሆይ ለምኝልን። ለእስራኤል የነገሠ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውኃ ይጠጣ ዘንድ ወደደ። የጭፍሮች አለቆች ፈጥነው ተነሱና በጠላቶቹ ከተማ ተዋግቶ ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፎ እንደ ሰጠ ባየ ጊዜ ያን ውኃ ፈሰሰ፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚችን ዓለም ጣምቦን ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያት መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንድ ወልድ መዋረዳችን አይቶ ከሰማያት ሰማይ ወርዶ ባሕሩን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቻው ኃጢአት በቀር እንደኛ ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ፣ ፈጽሞ ማዳነን ወገኖቹም አደረገን። ቅድስት ሆይ ለምኝልን። ይወድስዋ መላእክት መላእክት ማርያምን በመንጠላወት ውስጥ ያመሰግኗታል። ሀዳስ ጣዋ ለአንቺ ምስጋና ይገባሻል እያሉ መልአክ ማርያምን ካልን ተቀበላት ከአንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት ከድሃ ቤት አደረ፣ እንደ ምስኪን ከሰማያት ወርዶ የእርሷን ባሕሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ ከአንዲት አገር ናዝሬት ገሊላ ከምትባል የዮሴፍ እጮኛ ከሆነች ከድንግል ዘንድ። የዚች የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና፣ ከሴቶች ይልቅ አንቺ ብሩክት ነሽ። በቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዲህ ያለ ምስጋና እጅ መንሻ ይደረግልኛልን? መልአኩ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙም ኢየሱስ ትዪዋለሽ። እርሱ ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል። እርሱም ለያዕቆብ ወገን ለዘላለም ይነግሣል፣ መንግሥቱ አያልፍም። ማርያምን መልአኩ እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ይአምር ብእሴ። መልአኩ እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩ እንደ ቃል ይደረግልኝ፣ እነሆ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ለአንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ነሽና ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለመች ድንኳን ነሽና ምስጋና ይገባሻል፣ የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉም እመቤት ማርያም ምስጋና ይገባሻል። ሁሉ የሚወድሽ ማርያም ምስጋና ይገባሻል። ልዑል ማዳን ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሎ የተሸለሙ ለአንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ለአንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ለአንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ለምኝልን። ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኝ ኃጢያንንም በግራ ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስና ሁሉ ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም አሜን።
ለዘላለም ይቅር ይበለን። አሜን።